لقد اقتربت الساعة يا مسلمون. الفنان السعودي شهاب ملح حامل في الشهر السادس من زوجه يوسف الجزائري. خرج الشيخ محمود حسنات بتصريح غير متوقع. التصريح جاء في توقيت حساس، ما جعل الكثيرين يتساءلون عن خلفيته الحقيقية. الحديث تمحور حول الفنان السعودي الشهير شهاب ملح الذي تصدر الترند فجأة، لكن المفاجأة الكبرى كانت في التفاصيل التي أشار إليها. هذه آخرة الدنيا يا مسلمين. كيف لرجل سعودي أن يلد طفلا في المملكة العربية السعودية؟ مقطع متداول منسوب إلى الشيخ بدر المشاري أشعل فضول الملايين، حيث جاء فيه قول صادم أثار موجة تفاعل ضخمة. هذه آخرة الدنيا يا مسلمين. كيف لرجل سعودي أن يلد طفلا في المملكة؟ الكلمات انتشرت كالنار في الهشيم بين الحسابات والمنصات، وبدأت علامات الاستفهام تتصاعد حول إنا لله وإنا إليه راجعون. يا الله የመጨረሻው ዘመን የመጨረሻው ሰዓት የውመል ቂያማ ማቆሚያዋ የደረሰ ይመስላል። ቤተሰቦች እንደምን አላችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምንድነው እየሰማን ያለ ነው? ሳዑዲ አረቢያ ላይ ያው ወላሂ ሌላ ቦታ ቢሆን እኮ አይገርመንም ነበር። እንግዲህ ወንድ ነው ጾታውን ቀየረ። ጾታውን ከመቀየሩ ደግሞ ወለደ ብትባሉ ታምናላችሁ? አዎ ሳዑዲ አረቢያ ምድር ላይ ወንድ ወለደ እየተባለ ነው። አሁን ሰዓት ላይ በጣም መነጋገሪያ የሆነ ቪዲዮ ነው። ሀብታም ነበር፣ በሀብቱ ጠገበ፣ ጾታውን አስቀየረ። ጾታውን ከማስቀየሩ ደግሞ አርግዞ እንደ ሴት ልጅ ወለደ። ኢና ሊላሂ ወኢና ኢለይሂ ራጂዑን። መሻይኮች እንግዲህ ምን እያሉ ነው? አላማትስ ሰዓቲቱ ምልክት ነው፣ ትልቁ ምልክት እየተባለ ነውና ያውም ሳዑዲ ምድር ላይ ያ አላህ አሁን ላይ ሳዑዲ ላይ እየሆነ ያለው ነገር የምናየው ነገር እየተፈቀደ ያለው ጭፈራ ወላሂ በጣም ያሳዝናል። ከሀገሪቱ የማይጠበቅ ማለት ነው። የመጨረሻ ዘመን ላይ ነው ያለ ነው አሁን ማለት ነው። እና ውዶች በስቲክፋር እንበርታ፣ ወደ አላህ እንቃረብ። ወላሂ እኔ እንጃ በጣም ፈራሁኝ። ይህን ሳይ እኔ እንጃ ሳቀቀኝ። በጣም ነው የፈራሁት። ያ አላህ። እዚህ ደግሞ ሌላ ትኩሳት፣ ሁለተኛ ሚስት ሳይነግራት ያገባው ታዋቂው የቲክቶከር ሙባረክ ሀቢባ አቅረባቸው ሁለቱን ሚስቶቹን ሳያስፈቅዳት እንዳገባና አሁን ላይ እንግዲህ እሱም ያለበት ሁኔታ ራሴን አጠፋለሁ በቃ የሚልበት ደረጃ ላይ ደርሷልና እባካችሁ ወንዶች ሁለተኛ ማግባት ሱና እንጂ ግዴታ ፈርድ አይደለምና ግዴታ ሴቶቻችሁን ሚስቶቻችሁን አታስለቅሱ ሁለተኛ ካላገባን እያላችሁ። እስኪ ሰሞኑን የነበረውን ጭቅጭቅ እንመልከትና እንመለሳለን። መርያም የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት። ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይደሽ ነው? ማነሽ አንቺ? ከየት ነው መጣሽ አንቺ? ለማን አይደሽ ነው? ምንም አላቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላቅሽም አለ። ለፖሊስ ደውላለሁ አላቅሽም አለ። ለአንድ ሴት ደውል ነው ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ሚስትክ ነኝ አልኩ። አንቺ ብትሆን አትናደጅም? እላለሁ እኔም ብሆን ሚስትክ። አዎ ሚስትክ ነኝ ችግር የለውም ሚስትክ ነኝ እኔ አላቅሽም አልካይ ችግር የለውም። ሁለተኛ ሚስት ስታገባ አልተበደለችም ማለት ነው? ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድነው የምትበደለው እንዴ? ሁለተኛ ሚስት አገባክባት ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለኩ መሆን አለብኝ ማለት ነው? ነው የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪዓ የፈቀደልኝ። ይሄ ሸሪዓ ጋር ተነጋገሩ። ይሄን ሸሪዓ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰር ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትሆን ራሱ አምና
አይ አግባ ትላለች የሚለውን እንግላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጪልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሄድ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ ውሸቱን ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ንካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱን ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥኩት። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው። ባከበር ወጥተሽ አትናገር እያልኳት ተናገርሻለሁ። ትናገር እሱ ምለው እንናገር ሁሉ ነገር በቃ እንደ ሸሪያ እሱ ምለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ ስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውያል ሳይኖረው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን እሱ ምን ስላለ ወይ ደግሞ ምን ስላለ ነው። ብዙ ነገር ይጠፋል ብዬ ዝም አልኩ። አቢባ ታይ ያልኩሽ አስገባሻት። እንግዲህ ሳይው ሀቡ ይናገር እኔ የምናገረው አለኝ ይናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳሙ አውቀው ሚስት ያተሰጠኝ ነገር ይቁምልኝ። ካሁን በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። መፍቱ ነው ግን ይሄ ሙዳቸው ነው የወንዶች። ይኸውልሽ ሌላ ሴት እንድታዝንላቸው ሚስት ያትሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? እቺ ሙዳቸው ናት። ያ አሁን ይኸውልሽ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም ሀቡ። በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደው ሙባረክ እንድናገር ፈልጋለሁ። ይሄንን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ ማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ ማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድነው ቃል ያለችው? ንገራት ለሷ ንገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ ነኝ ማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ይኸውልሽ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም
ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ሰግናታለች እንደዛ ትላለች። ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው። አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሃላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለሷ እንዳያችሁት ለሷ እንደሰማችሁት ለኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ልጆች ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። አራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች። እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋርም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። ኖ እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ተሙባረካ በበሬ ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። ከአሁን በኋላ እኔን የምታገቡ ሚስቶች ማለት ነው አራቱ ናችሁ። መኖር ካልቻላችሁ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትንጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለች ገና ከዚህ በኋላ አቡ እኔና እሷ ተጣላን። በዚች አልነበረም። እኔና እሷ ተጣላን። በዚች ልጅ አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም። እሷ ፋራ ናት። እሷ እኮ ምንም አታመጣም እንዲባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ ባል እንዲያቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም እወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጋቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኝ ሰለቸኝ። ደስተመኝ ልጆች ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆን። ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ። እሺ ይሄን ቪዲዮ ሰማችሁት። እንግዲህ እኔ ወላሂ ግርም የሚለኝ ነገር ሁለተኛ ሚስት ማግባት ሱና እንጂ ዋጅብ አይደለም። ግን ስንት ዋጅብ መወጣት ያለባቸው ነገር እያለ እንግዲህ ሁለት ሚስቶች እርጉዝ ናቸው። ሁለቱም አሁን ያሉበት ሁኔታ እንግዲህ በጣም አስቸጋሪ ነው። ምክንያቱም ሳታቅ ነው ሳይነግራት ነው ያገባቸውና በነገራችን ላይ መናገርም ማወቅም ግዴታ የለባትም ይላሉ መሻይኮችና ያው አስቸጋሪ ነው። የሴት ልጅ ህይወት እንደዚህ ማታ መሰቀቀሉ ጥሩ ነው። ሁለተኛ ሚስት የሚለውን አቅማችሁ ካልቻለና ሀቃቸው ማሟላት ካልቻላችሁ ተውት፣ አታግቡ። ሁለተኛ ሚስት በቃ ሴት ልጅን አታስለቅሱ ነው እኔ የምለው ማለት ነው።